በማህበራዊ ሚዲያ ላይ በየቀኑ የሚጨውን ትልቁን የጤና ማስፈራሪያ ሰምታችኋል? ምግብ እየበሉ ውሃ ከጠጡ ሆድ ውስጥ ያለው አሲድ ይቀጥናል። ምግብ ሳይፈጭ ሆዳችሁ ውስጥ ይበሰብሳል። ሆዳችሁ እንደ ፊኛ ያብጣል። ለመሆኑ ጨጓራችንን በውሃ የሚበጠበጥ የቤት ውስጥ ወይንም ደካማ የሎሚ ጭማቂ ያደረገው ማን ነው? ዛሬ ይህንን የፌስቡክ እና የቲክቶክ የጤና ተረት በሳይንስ መርፌ እንበሳዋለን። ለመሆኑ ይሄ ወሬ ከየት መጣ? ምግብ ስትበላ ጨጓራ እንደ እሳት ይነዳል ይላሉ። አንዳንዶች ደግሞ ምግብ ሳይፈጭ ሆድ ውስጥ ስለሚቀመጥ ጋዝ ይፈጥራል ይሉናል። ቆይ ሆዳችንን የሰፈር ቆሻሻ ገንዳ አደረጋችሁት እንዴ? ምግብ ሆድ ውስጥ ሊበሰብስ የሚችለው ጨጓራችሁ መስራት ሲያቆም ወይንም የሕክምና እገዛ የሚሻ ትልቅ በሽታ ሲገጥማችሁ ብቻ ነው። በውሃ ምክንያት ምግብ ሆድ ውስጥ በፍጹም አይበሰብስም። እውነቱን ለማወቅ ቪዲዮውን ላይክ አድርጋችሁ እስከ መጨረሻው ተከታተሉኝ። እንነጋገር ከተባለ የሰው ልጅ ጨጓራ ያሰባችሁትን ያህል ስስና ደካማ አይደለም። በሰውነታችን ውስጥ ካሉ አስደናቂ ነገሮች አንዱ የጨጓራችን ሃይድሮክሎሪክ አሲድ ነው። የዚህ አሲድ የፒኤች መጠኑ ከ1 እስከ 2 ነው። ይህ ማለት ምን ማለት እንደሆነ ታውቃላችሁ? መኪና ውስጥ የሚገኘውን የባትሪ አሲድ ያህል ኃይለኛ ነው። ምላጭ እንኳን ሆዳችን ውስጥ ቢገባ የማቅለጥ አቅም አለው። ታዲያ በምግብ መሃል የምትጠጧት አንዲት ብርጭቆ ውሃ ይህንን እሳታማ አሲድ የማቅጠን አቅም አላት ብላችሁ ታስባላችሁ? በፍጹም የላትም። በሳይንሱ ፊድባክ ሜካኒዝም ወይንም የምላሽ ስርዓት የምንለው ድንቅ አሰራር አለ። ጨጓራችን ሆድ ውስጥ ፈሳሽ መኖሩንና አሲዱ በጥቂቱ መለወጡን ሲረዳ ምግቡን ለመፍጨት የሚያስፈልገውን ተጨማሪ አሲድና ኢንዛይም በራሱ ጊዜ በብዛትና በፈጠነ ሁኔታ ማምረት ይጀምራል። አሲዱ አይቀጥንም፣ ጨጓራ ስራውን አያቆምም። አሁን ደግሞ ወደ እውነተኛው ጋስትሮኢንተስታይናል ፊዚዮሎጂ እንግባ። ውሃና ጠንካራ ምግብ ጨጓራ ውስጥ የሚቆዩት እኩል ይመስላችኋል? እዚህ ጋ ነው ትልቁ ስህተት። ሳይንሱ በግልጽ እንደሚያሳየው ፈሳሽ ነገር ጨጓራ ውስጥ የሚቆየው ከ10 እስከ 20 ደቂቃ ብቻ ነው። በጣም በፍጥነት ጨጓራን ጥሎ ያልፋል። ጠንካራ ምግብ ግን ተፈጭቶ ተሰባብሮ ለማለቅ ከ2 እስከ 4 ሰዓት ይፈጅበታል። ይህ ማለት ምን ማለት ነው? የጠጣችሁት ውሃ ምግቡን አሲድ ውስጥ ዘፍስፎት አይቀመጥም። እሱ በደቂቃዎች ውስጥ ቀድሞ ወደ ትንሿ አንጀት ይሸሻል። ምግቡ ግን ቀስ እያለ መፈጨቱን ይቀጥላል። ስለዚህ ያ ውሃ አሲዱን ያቃጥነዋል፣ ምግቡን ያዘገየዋል የሚለው ወሬ በተግባርም በፊዚዮሎጂም የማይሆን ተራ ድራማ ነው። ሌላው ማህበራዊ ሚዲያ የደበቃችው ትልቁ ሳይንሳዊ እውነታ አለ። ሆዳችን ውስጥ ያሉ የምግብ መፈጨት ኢንዛይሞች ዳይጀስቲቭ ኢንዛይምስ በትክክል ስራቸውን ለመስራት ውሃ ያስፈልጋቸዋል። ይሄ በባዮኬሚስትሪ ሃይድሮሊሲስ ይባላል። ትርጉሙ በውሃ አማካይነት መበጥበጥ ወይንም መሰበር ማለት ነው። ማለትም ኢንዛይሞች ትላልቅ ምግቦችን ሰባብረው ወደ አልሚ ምግብነትና ወደ ጉልበት ለመቀየር የውሃ ሞለኪውሎችን እንደ ዋና መሳሪያ ይጠቀማሉ። ስለዚህ በምግብ መሃል ውሃ መከልከል ኢንዛይሞቹ እንዳይሰሩ እጃቸውን የፍጥኝ እንደማሰር ነው። ውሃው ሳይንሳዊ አጋዥ፣ የምግብ መፈጨት ሥራ አስኪያጅ እንጂ የጨጓራ ጠላት አይደለም። በተቃራኒው በምግብ መሃል በልክ ውሃ መጠጣት ጥቅሙ እጅግ የላቀ ነው። እስቲ 3ቱን ዋና ዋና ጥቅሞች እንይ። አንደኛ፣ ለማለስለስ ሊብሪኬሽን የምንለው ሲሆን ድርቅ ያለ እንጀራ፣ ዳቦ ወይንም ስጋ ስትበሉ ውሃው ምግቡን እያለሰለሰ በምግብ ቧንቧ ላይ በቀላሉ እንዲንሸራተት ያደርጋል። ያለ ውሃ ታንቆ ከመቃተት የሳይንስ መንገድ መከተል ይሻላል። ሁለተኛ፣ ለስብራት ብሬክዳውን የምንለው ሲሆን ውሃው ምግቡን በትናንሽ ቅንጣቶች ስለሚሰባብረው የምግብ መፈጨት ኢንዛይሞች ምግቡን በቀላሉ እንዲያጠቁና እንዲያለሙት ትልቅ መንገድ ይከፍታል። ሶስተኛው ለሆድ ዕቃና ለአንጀት ጤና ነው።
ፋይበር የበዛባቸው ምግቦች ያለ ውሃ ሆድ ውስጥ ድርቅ ብለው የሆድ ድርቀትን ኮንስቲፔሽን እንዳይፈጥሩ ውሃው እንደ ማለስለሻ ሆኖ ያገለግላል። ስለዚህ ሳይንሱ ከጠቀማችሁ ጠጡ ነው የሚለው። እሺ ታዲያ ይህ ሳይንስ ለሁሉም ሰው እኩል ይሰራል? እዚህ ጋ ነው እንደ ጤና ባለሙያ መስመር ማስመር ያለብኝ። ሙሉ በሙሉ ነፃ ያልሆኑ በጥንቃቄ በጥቂቱ መጠጣት ያለባቸው ሁለት አይነት ሰዎች አሉ። የመጀመሪያው ጀርድ ወይንም የአሲድ ወደ ላይ መመለስ ሄርትበርን ያለባቸው ሰዎች ናቸው። ሆዳቸው በምግብና በፈሳሽ በጣም ሲሞላ የጨጓራው የላይኛው በር ላይ ጫና ይፈጠራል። በዚህ ጊዜ አሲዱ ወደ ላይ የመግፋት ስሜት ሊፈጥርባቸው ስለሚችል ውሃውን በጥቂቱ መጠጣት አለባቸው። ሁለተኛው ደግሞ የምግብ ፍላጎት መቀነስ ያለባቸው ወይንም ክብደት ለመጨመር የምትሞክሩ ሰዎች ናቸው። በመሃል ብዙ ውሃ መጠጣት ሆድን በፍጥነት ስለሚሞላ በቂ ምግብ እንዳትበሉ ሊያደርግ ይችላል። ከዚህ ውጪ ለሆናችሁ ግን ሆዴ ያብጣል በሚል ፍርሃት ራሳችሁን በድርቅ አትቅጡ። ሰውነታችሁ ሲጠማችሁ የሚሰጣችሁን ተፈጥሯዊ ምልክት አታፍኑት። እናንተስ እስካሁን የተረቱ ሰለባ ናችሁ? ኮሜንት ላይ ንገሩኝ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሳይንስ ተመሩ፣ ጤናማ ሁኑ። ቻው።